እኛ ከሞት አልተነሳችም እንላለን። ይሄ ማዋረድ ነው። ቤታችን ተነስታለች። እንኳን ደስ ያላችሁ። ጋር መኖር ድሮ ስንጫወት መንገድ ሲዘጋብህ ምን ነበር የምትለው? የማርያም መንገድ ያስከፍታል አይደል? የሚገርምህ ግን ማርያም በራሷ መንገድ ናት። ወዴትም እንሄድባት አትለኝም? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ዮሐንስም አብሮ ነበር። ሐዋርያው ቅዱስ ዮሐንስ ዕለት ዕለት በገነት የማርያምን ሥጋ እያጠነ ያከናውን ነበር። በዛ ዘመን ብንኖር እኮ ጌታም ልንወልደው እንችል ነበር የሚሉ ደፋሮች አሉ። እመቤታችን ግን አንቺ ነሽ ድንግሊቱ እያላት እነሆኝ የጌታ እናቱ ማለት አልደፈረች። ባሪያው አለች። ድንግል ማርያም ለኔ እናቴ ሆነች፣ ለኔስ ልዩ ነች። ድንግል ማርያም ለኔስ ልዩ ነች። መብርሃን ፈልጌ ላንቺ ምስጋና አላገኘሁ። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። እኛ ከሞት አልተነሳችም እንላለን። ይሄ ማዋረድ ነው። ቤታችን ተነስታለች። እንኳን ደስ ያላችሁ። ሞቲቷ አላስቀራትም። ማማዬ፣ አቤት። ዛሬ ምን በዓል ነው? የእመቤታችን የቅድስት ድንግል ማርያም ትንሣኤና ዕርገት። እመቤታችን አድርጋለች እንዴ? አዎ፣ ልክ እንደ ልጇ እንደ ኢየሱስ ክርስቶስ አድርጋለች። ማርያም መቼ ሞተች? መቼስ አረገች? እስኪ ንገሪኝ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ64 ዓመቷ ቅድስት ነፍሷ ከቅድስት ሥጋዋ ተለየ፣ አረፈች። በዚህም ጊዜ ሐዋርያት የማርያምን ሥጋ ለመቅበር በሚወስደው ሰዓት አይሁዶች አያቸው፣ እንዲህም አሉ፣ እነዚህ ሐዋርያት ኢየሱስ ተነስቷል ብለው እኛን አሳፍረውናል። አሁን ደግሞ እናቱን ቀብረው ተነስታለች ስለሚሉ የማርያምን ሥጋ እንቀማቸው ተባባሉ። በዚህም ጊዜ ታውፋንያ የሚባል ጉልበተኛ ሰው ወደ እመቤታችን ሥጋ ቀርቦ ሥጋዋን ከሐዋርያት ለመቀማት በነካት ጊዜ ሁለቱም እጆቹ ተቆረጡበት። እሱም የማርያምን ኃይል አይቶ ምሕረት እንድታደርግለት አልቅሶ ለመናት። እሷም እንደነበረው እጁን አደረገችለት። ከዛ ምን ተፈጠረ? ከዛ ቅዱሳን መላእክት የማርያም ሥጋ ንጥቅ አድርገው ወደ ገነት ወሰዷት። ቅዱስ ዮሐንስም አብሮ ነበር። ሐዋርያው ቅዱስ ዮሐንስ ዕለት ዕለት በገነት የማርያምን ሥጋ እያጠነ ያከናውን ነበር። ወደ ሐዋርያት ሲመለስ የእመቤታችን ሥጋ ወዴት ነው አሉት። እሱም በገነት እንዳለ ነገራቸው። እነሱም እኛ ምንድናያት እና ሥጋዋን ተሰጥቶን እንድንቀብራት ሱባኤ እንግባ አሉ። እሺ፣ ከዛስ? ነሐሴ 1 ቀን ሐዋርያት ሱባኤ ገቡ። ከሁለት ሱባኤ በኋላ ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የማርያምን ሥጋ አምጥቶ ሰጣቸው። እነሱም በጸሎት የእመቤታችንን ሥጋ ቀበሯት። ከዛስ? ከዛ በሶስተኛው ቀን ነሐሴ 16 ቀን እመቤታችን እንደ ልጇ ተነስታ አረገች። በምታረግበትም ሰዓት ቅዱስ ቶማስ የሚያስተምርበት አህጉር በደመና ተጭኖ ሲመለስ እመቤታችንን አገኛት። ቶማስ በጣም ተናደደ። ልጅሽ ሲነሳ አላየሁ፣ አሁንም ያንቺን ትንሣኤ ሳላይ ሁሉም አይተው እኔ ለምን አላት። እሺ፣ ከዛስ? እመቤታችንን ትንሣኤን አንተ ብቻ ነህ ያየኸው፣ ወንድሞችህ አላዩ፣ ለምልክት እንካ ብላ ሰበኗን ሰጠችው። እሱም በደስታ ወደ ሐዋርያት ተመለሰ። እመቤታችን ወዴት ናት አላቸው ሐዋርያቱ። እነሱም እንደቀበሯት ሲነግሩት አላምናችሁም አላቸው። እነሱም ድሮም አንተ ተጠራጣሪ ነህ፣ ልጇንም ሲነሳ ካልነካው አላምንም ብለህ ነበር፣ በና መቃብሯን እናሳየ። የእመቤታችንን መቃብር መቆፈር ጀመሩ። ሲቆፍሩ እመቤታችንን አጧት። ቶማስን አትደንግጡ፣ እኔ ስታረቅ አግኝቻታለሁ ብሎ አረጋጋቸው። ለምልክትም ይኸው ሰበኗ ብሎ አሳያቸው። እነሱም ሰበኗ ለበረከት ተከፋፍለው ወደየ አህጉረ ስብከታቸው ተመለሱ። በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ነሐሴ 16 ኢየሱስ ክርስቶስ ወደ ሰማይ አወጣቸው። እነማንን? ሐዋርያቶቹን። ከዛስ? ንግሥቲቱ ቅድስት ድንግል ማርያም በልጇ በኢየሱስ ቀኝ ተቀምጣ አዩአት። እርሷም ባየቻቸው ጊዜ ባረከቻቸው።
ሰበኑ እኛ እናየዋለን እንዴ? ሰበን የት ነው የሚገኘው አሁን? ሰበኑ ለእኛ ክርስቲያኖች እንድናየውና ምልክት እንዲሆነ ዲያቆናት በሚይዙት በትልቁ መስቀል ላይ ታስሮ እናገኘዋለን። የጌታ ምን ትሆኛለሽ ነው ያላት። እናት ባሪያ ትሆኛለሽ አላላት። እመቤታችን ባሪያው ብላ ራሷን ጠራች። እናት ትሆኛለሽ የተባ አንዳንድ ሰዎች እኮ የጊዜ ጉዳይ ነው እንጂ እኮ እኛም በዛ ዘመን ብንኖር እኮ ጌታም ልንወልደው እንችል ነበር የሚሉ ደፋሮች አሉ። እመቤታችን ግን አንቺ ነሽ ድንግሊቱ እያላት እነሆኝ የጌታ እናቱ ማለት አልደፈረች። ባሪያው አለች። አንዴ እንዳይመስላችሁ ከጸነሰችም በኋላ ስትጸልይ ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የባሪያቱን መዋረድ አይቷል። በትህትና የምትናገር ተራራ ናት እመቤታችን። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ጋር መኖር እንድልን ይዤ መቼም አላፍር ወደ ጽድቅ ትወስደኛለች ድንግል ማርያም ለኔ እናቴ ሆነች። ስለ ድንግል ማርያም ስናነሳ በእግዚአብሔር ፊት ያላት ሞገስና ክብር ከፍ ያለ መሆኑን እናውቃለን። ዛሬ አንዳንድ አካላት እንደ እዩ ጩፋ ያሉ ፓስተሮች እኛ ከሞት አልተነሳችም እንላለን በማለት እውነታውን ለማዛባት ይሞክራሉ። ነገር ግን ቅዱሳት መጻሕፍት የሊቃውንት ትምህርትና የቤተ ክርስቲያን መሠረታዊ አስተምሮ እንደሚነግረን የሰማዩ ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን ከመቃብር መበስበስ ጠብቋታል። ልክ እንደ ልጇ እንደ ኢየሱስ ክርስቶስ ትንሣኤ ሁሉ የድንግል ማርያምም ትንሣኤ በቅዱሳን መላእክት ታጅቦ ተፈጽሟል። ሞት ሥጋዋን ሊቆጣጠረው አልቻለም። ምክንያቱም የሕይወት መገኛ የሆነውን ጌታችን የወለደች እናት ናትና። ስለዚህ ወንድሞችና እህቶቼ በእምነት ጽኑዓን እንሁን። እውነቱ በብርሃን እንደተገለጠ ሁሉ የድንግል ማርያም ክብር ከትውልድ ወደ ትውልድ ሲነገር ይኖራል። ሰላም ለኪ እያልን በንጹሕ ልባችን እንዘምርላታለን። ውድ ቤተሰቦች ስለተከታተላችሁን እናመሰግናለን። ያም ሚዲያን ሰብስክራይብ ያድርጉ።